ቦሌ ጀርባ አውሮፕላኖች ዓለምን ለማዳረስ በመንደረደሩበትና አውሮፕላን በሚያርፍበት በዚህ አካባቢ አስደናቂ የተቀናጀ የከተማ ግብርና ይገኛል። ከማሳው ጀርባ የሚታዩት ሰማይ ጠቀስ ህንጻዎች ደግሞ ለቦታው ልዩ ውበት ሰጥተውታል። በዚህ አካባቢ ከ400 ሄክታር በላይ የሚሆን መሬት በተቀናጀ የከተማ ግብርና እየተሰራ ይገኛል። በቦሌ ክፍለ ከተማ ወረዳ 11 ቀጠና 3 በሚገኘው በዚህ ቦታ የዛሬ 30 ዓመት ገደማ የግብርና ስራ የጀመሩት የ91 ዓመቱ አዛውንት አቶ ረጋሳ ጉርሙ ናቸው። ሳው ደግሞ ባዶ መሬት ስለሆነ አስደቀደቁና አትክልት አድርጉበት አልኳቸው። አትክልት አደረጉበት። ችግኝ ዘር ፍለጋ ሰላም ሰፈር ድርጅት የሚባል እነሱ ችግኝ ያረቡ ነበር። ከነሱ ችግኝ ገዛው ወሰድኩና ያንን ያስደቀደቁት መሬት ባህር ዛፍና ችግኙን መትከል ጀመሩ። ተማሪ የነበርኩኝ ለረፍት መንዴ መጥቼ የሆነ ቦታው ወደ ቦሌ ቡልቡል አካባቢ ወስዶኝ እዛ ዛፍ እንድንተክል በቃ ዛፍ የተደቀደቀ ዛፍ ስንተክል ነበር እና በሺዎች የሚቆጠሩ ዛፎች የዛኔ አብረን ተከልን። በጣም ደስ ይለኝ ነበር ሁሉ አብሮኝ ይዞ ሲሄድ። ከ21 ዓመት በፊት ይሄ እርሻ ነበረ የምንጠቀመው። ይሄ ስንዴ፣ ጤፍ፣ ሽምብራ ነበረ። እንደገና ዛፎች አልነበሩም። እነዚህን ዛፎች ችግኝ እያቸገን ለአካባቢው ማህበረሰብ በጣም በቅናሽ ዋጋ ወጫችን ብቻ በመሸፈን ሌላውን እነሱንም ማነቃቃት ራሱ አንድ ትርፍ ነው በሚል በቅናሽ ዋጋ በመስጠት ራሳችን ደግሞ ባለን ይዞታ ላይ በመትከል ያው እነዚህ የምታያቸው ብዙ ዛፎችን መፍጠር ችለናል። አቶ ረጋሳ ጉርሙ ወደ ግብርናው ስራ ለመግባት መጀመሪያ ችግኝ ማፍላት የጀመሩት ጦር ኃይሎች በሚገኘው የመኖሪያ ቤታቸው ግቢ ውስጥ ነበር። ፍሬ ከመግዛት እዛ ሰላም ሰፈር ያየሁትን እኔ ለምን አልጀመርም በፖት ብዬ እዚህ ጀመርኩ። ያው ተማሪሎ ጀመርኩ። እዛ ላኩላቸው። ፍሬውን እያራባው ልካለው፣ ኮባ እያራባው ልካለው፣ ዘይቱን እያራባው ልካለው። እያራባው እነሱን እንደሱ ተከላ እነሱን በቀጥራቸው ነው ባይሉን እነሱ ማረስ እንደ ምናምን ነበረ። ግን ይሄ እኔ ተጽዕኖ ያደረኩ ይሄን ዘር አርክ ያለው ሄዱ አስደቅድቁና ትከሉ፣ ይሄንን ትከሉ ያልኩ ከዚህ ስለምልክ በእኔ ከዚህ ቁጭ ብዬ በመሰጣቸው ትዕዛዝና ስምሪት እነሱ ከኔ ዘር ችግኙን ይወስዳሉ፣ እዛ ይተክላሉ። እዚህ ግቢ ተወልጄ ያደግኩበት ነው። አባቴን ቤት ከሰራው 60 ዓመት ይሆነዋል። ይሄ ከማስታወሰው ከልጅነት የነበሩ ዛፎች ይሄ አንዱ ዛፍ ነው። ይሄም ወደ 60 ዓመት ይሆናል። የፕሮኝ ዛፍ ነው እና በየዓመቱ አሁን ያፈራ ይሰጣል። ግቢ ውስጥ ተማሪሎች አሉ። ይሄን አሁን አባቴ የሚያሳድጋቸው ይሄ ቀይ ተማሪሎ ይባላል። ይሄ በጣም ጠቃሚና ለብዙ አንቲኦክሲደንት ፕሮፐርቲዝ አለው። በተለይ ለደም ብዛት፣ ለስኳር በሽታ ላላቸው ይሄን ከጠጡ በጁስ ካደረጉ በጣም ትልቅ መፈወስ ባህሪ ያለው እና በጣም ብዙ ሰው ይወስደዋል። በጣም ኢፌክቲቭ ነው። ይሄም ሎሚ ዛፍ 50 ዓመት በላይ ያለው እድሜ ነው። በጣም ከልጅነት የማስታውሰው አንዱ ዛፎች ይሄ ነው። እዚህ ግቢ የሚበሉ ብቻ ወደ 28 አይነት አሉ። ለምሳሌ ታማሪሎ ወይም የዛፍ ላይ ቲማቲም፣ ያበሻ ጎመን፣ ካሮት፣ በቆሎ፣ የእንሰት ለምሳሌ ከሚበሉት ውስጥ ይመደባል። ሸንኮራ አገዳ፣ ሙዝ የመሳሰሉት አድርገን ጥቅል ጎመን፣ ቲማቲም የመሳሰሉትን ቀይ ስር ሁሉ ነገር ይዘን ባሮ፣ ስፕሪንግ ኦኒየን፣ ቻይብሲን ይዘን 28 አይነት የሚበሉ እጽዋቶች አሉ። በማይበሉ ደግሞ አካባቢውን አየር ኤንቫይሮንመንት ለመቀየር ወይም ጥሩ አየር እንዲኖር እንደምታው በጣም ደስ የሚል አየር ነው ያለው። ከሸንበቆ ወይም ከመቃ ጀምሮ ወደ 85 እስከ 100 የሚሆኑ የተለያዩ እጽዋቶች ደግሞ አሉ ነው። ከለውጡ በፊት እንደዚህ ያሉ ነገሮች ብዙም አልተለመደም። እንደውም በስፋት ይሄን የግብርናን የመግፋት ነው እንጂ ከከተማ ውስጥ ማቅረብና ጉዳዩን አይቶ ፕራክቲስ አድርጎ እንደ ሀብት እንደ ገንዘብ ከመጠቀም አኳያ ሰፊ አመለካከት ችግር አለ ማለት ነው። አሁን ላይ ግን ይሄ ነገር ማህበረሰቡ ከተረዳ በኋላ በስፋት እንደ አንድ የገቢ ማስገኘም እያዩት ነው ያሉት፣ እንደ አንድ የስራ እድልም እያዩት ነው ያሉት።
ስለዚህ በዚህ ዘርፍ ተሰማርተው ሀብት የፈጠሩ ወጣቶች ነዋሪዎች አሉ። ቦሌ ደግሞ የኤክስፖዠሩን በስፋት አለ ማለት ነው። የአርሶ አደር ልጆች አሉ፣ አርሶ አደሮች አሉ። ለጉዳዩ አዲስ አይደሉም ማለት ነው። የ91 ዓመቱ አዛውንት ማልደው ተነስተው በመኖሪያ ቤታቸው ግቢ ውስጥ ወደሚገኘው ችግኝ ማፍያ ቦታ በማምራት የደረሱትን ለይተው ማዘጋጀትና አዳዲሶችን መትከል የዘውትር ልማዳቸው ነው። ፈረንጆች ነው የሚልኩልን። ፈረንጅ ሲልክ እዚህ ዘር አውጥቶ እንደ ሰላጣው እዚህ ይበቅላል፣ ፍሬ ይሆናል፣ ይሸጣል። የቀረው ፍሬው ለዘር ይበተናል። ከውጭ አንዳመጣም። የዘር ሞልቶናል። ሰላጣ ኮባ እዚህ እያራባው ወስዷል። በቀደም እኛ ገቃሪያ ወደ ታች ነው። ይሄ ለመጀመሪያ ጊዜ እዚህ ተክየው ያየሁት ነው። ወደፊት ይጠቅም ከሆነ እናራባዋለን። የሚጠቅም ከሆነ የማይጠቅም ከሆነ በእኛው አይነት እንቀጥላለን። የኢትዮጵያ ሽቶ ነው የምለው ነው። አሪቲ ይባላል። ዘሩ እንዳይጠፋ በችግኝ ዘር እዚህ እያራባሁት ነው። የአቶ ረጋሳ ጉርሙ የስራ ቀን የሚጀምረው ገና ጎህ ሳይቀድ ነው። ለሳቸው ግብርና የትርፍ ጊዜ ማሳለፊያ ሳይሆን የህይወት እስትንፋስ ነው። በመሆኑም መቀመጥን ፈጽሞ አይወዱም። በቤታቸው ግቢ ውስጥ የሚጸድቁት ችግኞች የእጃቸውን እንክብካቤ አግኝተው እስኪጠነክሩ ድረስ እያንዳንዱን እንቅስቃሴ ባንክሮ ይከታተላሉ። የ90 ዓመት አዛውንት ናቸው ወይም ሽማግሌ አባት ናቸው። እኔ እውነቱን ለመናገር እሳቸው የሆነ ውስጤ የሌለ ነገር ግን እንዲኖር ያደረጉት ትልቅ የፈጠሩብኝ የስራ ተነሳሽነት አለ። በዚህ እድሜያቸው 11 ሰዓት ይደውላሉ፣ 12 ሰዓት ጧት ይደውላሉ። ስራ ምን ላይ ነው ያለው? ዛሬ ፕሮግራምህ ምንድነው? ፕላን ምንድነው? የሚል በ90 ዓመታቸው ይህንን ሲያስቡ ከኔ ምን ይጠበቃል የሚል ትልቅ የስራ ተነሳሽነት ፈጥሮብኛል። ሁለተኛው እነዚህ የምታቸው እጽዋቶች በሙሉ እንደ ህፃን ነው ለኛ። እነዚህ ኮባዎች እንደ ህፃን ናቸው ለኛ። ከብቶቹ እስቲል እኛ ስንገባና እኔ ስገባ መጋቢዎቻቸው ሲገቡ ሌላ ሰው ሲገባ የሚያሳዩ ታክት ራሱ የተለያየ ነው እና እጅግ በጣም ትልቅ ፍቅር አለ። ኤርሚያስ ጉርሙ ከ9ኛ ክፍል እስከ ዩኒቨርሲቲ ያለውን ትምህርቱን የተከታተለው በአሜሪካን ሀገር ነበር። አቶ ረጋሳ ጉርሙ የዛሬ 30 ዓመት ገደማ ወደ ግብርና ስራ የገቡበት ዋናው ምክንያት ልጃቸው በአሜሪካን ሀገር ተምሮ ወደ ሀገሩ ሲመለስ በዚህ የስራ ዘርፍ ላይ እንዲሰማራ በማሰብ ነበር። እሱ እዛ ተምሮ ዩኒቨርሲቲ ሲጨርስ አመጣሁት። እኔ መንግስት አስተማረኝ፣ ምንም ሳልከፍል ደብተር ሳልገዛ። አንተን እኔ አስተማርኩ እዚህ የአሜሪካን ትምህርት ቤት። አሁን ስትመጣ ደግሞ መንግስት እንዳታስቸግር አልፈለግም ብዬ ስራ ለሱ ፈለጋ ጀመሩ። ለመቅረት አላሰብኩም። ከመጀመሪያው አባቴ ጎተጉተኝ ነበር እንዳግዘው ስራ እንድሰራ። እዚህ ሀገር ውስጥ ብዙ እድሎች አሉ። ሀገራችን ገና በጣም ታዳጊ ሀገር ነች። ብዙ እድሎች አሉና ከኔ ጋር አብረን ሆነን እንስራ ብሎኝ ጠይቀውኝ ልክ ትምህርት ለጨረስኩ ወዲያው ነው ጨረስኩ ነው የመጣሁት። የልጄ አግብቶ ልጅ ሲሆን ወተት ስገዛ አንዴ ውሃ ይደባልቃሉ፣ አንዴ ረጋ ይሰጡኛል። በኋላ አንድ ቀን መንገድ ላይ ሳልፍ 3 እጆች አየሁ፣ ጊደሮች፣ የፈረንጅ ክልሶች። እነሱን ገዛው፣ አንድ ቦታ አስቀመጥኳቸው። በኋላ እነሱን ቤት ሰራሁና ታች ወሰድኳቸው። ወተት ለልጆቹ እንዲሆን ብዬ ነው። ላሞቹን የጀመርኩት ለልጆቼ ወተት ጥሩ ንጹህ ወተት ለማግኘት ነው ስል ነው። በኋላ እየተራቡ መጣ። በኃይሉንም አንዴ ያገኘሁት ዛሬ 25 ዓመት ስመለስ እንዳልኩሽ አገባሁኝ፣ ልጆች ነበሩኝ እና ልጅ ስወልድ ወተት ችግር ሆኖ ነበር። ወተትማ እና ንጹህ ወተት ማግኘት እና በዚህ ሁኔታ ቀስ እያለን በትንሹ በአንድ ማሳ ሰላጣ በአንዲት ላም 2 ላም እያለ ስራው እየሰፋ ሲመጣ የኃላፊነቱ በዛ ሲመጣ ስራውም በዛን ያክል እየሰፋ ይመጣል። ከኔ በልጥ ታውቃለህ። ይሄ አልቲቲዩድ 2372 ነው። ለቡና ጥሩ አልቲቲዩድ ነው። ይሄ አዲስ የሽንኩርት ዘር ነው። ሙከራ ነው። ለሙከራ የሆነ ጣቢያ ነው ማለት ነው። ይሄ የቀይ ቆስጣ በጣም ቆንጆ ነው። ለሙከራ ነው የሞከርነው። ቀይ ቆስጣ ኢትዮጵያ ውስጥ የተለመደው ነጩ ነው። ይሄ ለወደፊት ዘሩን ከውጭ ነው የሚመጣው አምጥተን እና ይሄ ገበያ ይኖረዋል፣ ያኛው ገበያ ይኖረዋል የሚሆን ለማወቅ ነው።
እርሻው የተሟላ የተፈጥሮ ውደት አለው። አትክልቱ በከብቶች ፍግ ይለማል። ፍጉ ደግሞ ወደ ባዮጋዝ ተቀይሮ ንጹህ ኃይል ይሰጣል። በዚህ ምንም የሚባክን ነገር የለም። ምን ያነዳሉ አልኩና ምን አላችሁ እዚህ ባዮጋዝ የሚባል ነገር ጀምረናል አሉኝ። እስቲ ኑና እኔ ቤት ስሩልኝ አልኳቸው። እዚህ ሰሩና ሲያሳዩኝ ሳየው ይሄ ከሆነማ ለሰራተኞቼ ባዮጋዝ ለምን አንሰራም ብዬ ይሄ ትንሽ ነው 8 ሜትር ኩብ ነው። ያ 80 ሜትር ኩብ ባዮጋዝ አሰራውላቸው። ስለዚህ ከኩበት ተላቀው ባህር ዛፍ እስኪደርስ ድረስ የሚያነዱ አሉ። ባዮጋዙን የፈጠርኩት ያሰራሁት ለነዛ ሰራተኞች ማገዶ ሆናል ብዬ ነው ማለት ነው። አስተዋጽኦ መኖር በመንግስት በኩል መኖር አለበት። የከብቶቻችን ተረፈ ምርት ወይም ደግሞ ኮምፖስት፣ ዘመናዊ ኮምፖስት እኛ እንሰራለን። አትክልታችን በሙሉ የምታዩት ኦርጋኒክ ነው። የከብቶች የከተማ ግብርናውና የከተማ እርባታው ሪሳይክል እያደረገ እርስ በርሱ አንዱ ለአንዱ ተመጋጋቢ ነው። ተረፈ ምርቱ ለከብቶች ይሆናል። የከብቶቹ ተረፈ ምርት ደግሞ ለመሬቱ ወይም ደግሞ ለአትክልቱ ይሆናል። አንደኛ ለማህበረሰባችን የምናቀርበው አትክልት ኦርጋኒክ ነው፣ ጤናማ ነው፣ እጅግ በጣም ተስማሚ የሆነ ምርት ይሆናል። አፈራችን ደግሞ ይዳብራል። ሁለት በአሁን ሰዓት አርቲፊሻል ማዳበሪያ ከዋጋውም አንጻር እጅግ በጣም ውድ ከመሆኑም አንጻር ከዶላርም አንጻር በጣም እንደ ልብ እየተገኘም አይደለም። እሱንም በመቀነስ የድርሻችንን እንወጣለን ብለን እናስባለን እና እንደ አጠቃላይ የከተማ ግብርናውና የከተማ እርባታው እርስ በርሱ እየተመጋገበ ነው እየሄደ ያለው። ከበቱ ባሻገር ደግሞ ቤቱ ሲታጠብ ከብቶቹ ሲታጠቡ ሽንታቸው ይጠረቃቀምና 80 ሜትር ኩብ የሚይዝ ትልቅ ባዮጋዝ አለን። ይህም ባዮጋዝ ለከብቶች ጡት ማጠቢያ፣ ለወተት ዕቃ ማጠቢያ፣ ለሰራተኛው የንጽህና መጠበቂያ ውሃ የምናሞቀው፣ መብራት ሲጠፋ ደግሞ ለላሞች ማለቢያ በሌሊቱ ክፍለ ጊዜ መብራት የምንጠቀመው የባዮጋዝ ነው ማለት ነው። ስለዚህ አጠቃላይ ሁሉንም የያዘ ነገር ግን በማደግና በሂደት ላይ ያለ ትልቅ ስራ ነው ማለት ነው። ማዘመን በጣም ትልቅ ወሳኝነት አለው በእርሻ ላይ። በተለይ ዘመናዊ እርሻ ሲሆን ብዙ ፍጆታና ምርታማነት በጣም ይጨምራል። ውሃው እንደምታየው በኢሪጌሽን የምናጠጣው፣ በሌላም በድሪፕ ኢሪጌሽን ማድረግ ይቻላል። አንዳንድ ግሪን ሃውስም ማድረግ ይቻላል። በተለይ ከተማ ግብርና ላይ ትንሽ ግሪን ሃውሶች ካሉ ይሄ ቴክኖሎጂ ካለ በጣም ምርታማ ያደርጋል። ለምሳሌ እንደ ስፓይሶች፣ ቶሜቶስ ወይ ቲማቲሞች፣ የተለያዩ አይነት ምግቦች በትንሽ ቦታ ብዙ ማምረት የሚቻልበት ሁኔታ ሊፈጠር ይችላል። በተለይ ብዙ ሀገሮች ስትሄዱ ከተማ ግብርና በጣም የተስፋፋበትና በጣም የሚበረታታ ስራ ነው። ግብርና እንግዲህ ስናስብ ያው የእጽዋት ዘርፍ አለ፣ የእንስሳት ዘርፍ አለ። እነዚህን ሁለቱንም ዘርፎች ባለን ውስን ቦታ ላይ ዘመናዊ የግብርና ቴክኖሎጂን ተጠቅመን ማምረት እንችላለን ነው። በተለይ ደግሞ ለዚህ ሊሆኑ የሚችሉ በተለይ የተረፈ ምርቶችን መልሶ የመጠቀም በኮምፖስት የመጠቀም ሰፋፊ ቦታ የያዙት ደግሞ አሁን ልክ እንደዚህኛው ፋርም በወተት ላሞች፣ በዶሮ እንደዚሁም በማደለብ በአትክልትም ካየን እንግዲህ ሆርቲካልቸር አሁን እንደምታዩት በስፋት እየተሰራ ነው ያለው። ከነዚህ ውስጥ ራሳቸው ደግሞ መልሰው ኮምፖስትን የመጠቀም ይህንን ኮምፖስት ደግሞ ለአትክልት ልማት ይጠቀሙበታል። ጋዙን ደግሞ ለኤሌክትሪክ እየተጠቀሙበት ነው እንዳያችሁት። ስለዚህ ይሄ ትልቅ ውጤታማ ያው ግብርና ማለት ኪሳራ የሌለው ከሰራንበት አዋጭ የሆነ የራሳችን የምግብ ዋስትናም ለማረጋገጥ የሚቻል መሆኑን ነው የሚያሳየን ማለት ነው። አንዱ ጥጃ ደርሶ አይተሻዋል። ትልቆቹ ሁለቱ 450 ሺህ ሰጡን ነው ምን አንሸጥም ብለን አላውንም። አንደኛውን 600 ካሰጣችሁ ብዬ ትልቁም አለ ይቀመጡ ማለት ነው። ይሄ እነዚህን ኮርማዎች ሲደርሱ ያወፈርኩ ብሸጥ ትርፌ እሱ ነው ማለት ነው። አሁን በሬ እያደረግኩ ኮርማውን ብሸጥ ጥጆችማ ብሸጥ በጣም ጥሩ ትርፍ አገኝ ነበር። አንድ ከጅቡቲ መጥተው ፈረንሳዮች ጊደሮች የፈረንጅ ጊደሮች እንዳንተ እንገዛለን አሉና በደላላ መጡ። አሳየዋቸው።
በል እንግዲህ እኛ ጋር 250 ሺህ 150 ሺህ የገዛ ያንተ ንጹህ ጥጆች ስለሆኑ 350 ሺህ እንግዛ አሉኝ። እኔ ለራሴ ወተት እያራባው እንደወልዶ አልሸጥም ብዬ አልኩ። ያኔ 10 ጥጃ ብሸጥ 3 ሚሊዮን ብር አገኝ ነበር ማለት ነው። እንግዲህ ትርፌ በዚህ ሊመጣ ይችል ነበር፣ በዚህ ትርፍ ማግኘት ነበር። አሁን ጥጆቹም እየወለዱ 18 የሚታለቡ አሉን። 20 ሊትር፣ 10 ሊትር፣ 15 ሊትር እየሰጡን እነሱ ወተት እንሸጣለን። 73 ከብቶች አሉን። ከብቶች አሁን በ3 በ4 አይነት እንከፋፍላቸዋለን። በላም ደረጃ አለ፣ በጊደር የተጠቁና ያልተጠቁ አሉ፣ ጥጆች አሉ፣ ወይፈኖች አሉ፣ በሮች አሉ። ስለዚህ በ3 በ4 አይነት ይከፋፈላሉ ማለት ነው። አጠቃላይ ድምራቸው ግን 73 አካባቢ ነው። ላሞች አሁን በአሁን ሰዓት የሚታለቡ 18 17 አሉ። ነገር ግን በየተለያየ ጊዜ ስለሚወልዱ አንዷ ልታቅም የደረሰች፣ አንዷ መሀል ላይ፣ አንዷ ደግሞ ቅርብ አካባቢ ወለደች ናቸው ማለት ነው። በድምሩ ከፍተኛ ስናል እስከ 200 215 የምናገኝበት ሰዓት አለ። አሁን ያለንበት ሰዓት ግን 160 170 ላይ ነን አሁን ባለንበት ሰዓት። ከዚህ ውስጥ በአሁን ሰዓት 32 ሊትር በቀን ለጥጆች እናውላለን። ምክንያቱም አንድ ጥጃ ለ6 ወር በቀን 6 ሊትር ታገኛለች። በቀን 3 ጊዜ ነው የምንሰጣት፣ 2 ሊትር ታገኛለች ማለት ነው። እዚህ ግቢ መነሻ ካደረግን የከርሰ ምድር ውሃ አላቸው። ሁሉም አይነት የግብርና አይነቶች በአንድ ማዕከል ነው ያሉት። ይህንን ለከተማው ነዋሪ በስፋት ያመርታሉ። በጣም ኦርጋኒክ ነው። ቅድም እንዳያችሁት እየነቀሉ ሁሉን ነገር እያዩ እዚሁ አጥበው በጣም ፍሬሽ የሆነ ነገር ነው የሚያቀርበው ማለት ነው። ስለዚህ ከሰራን ከደከምን ትልቅ ነገር ማድረግ እንችላለን ማለት ነው። ትልቅ የገቢ ማስገኛም ነው። እንዳንድ የስራ አማራጭም መታየት ይችላል። ማርኬቱም ላይ ገበያውም ላይ በጣም ፍሬሽ የሆኑ ነገሮች እዚህም ያቀርባሉ፣ መጥተው መግዛት ይችላሉ። ማርኬት ላይም እያቀረቡ ነው ያሉት። ደግሞ ኢነር ሲቲ ላይም ሰንዴ ማርኬት አለ፣ እዛም ያቀርባሉ። በስፋት ማምረት ገቢ ማግኘት ይቻላል ማለት ነው። ስለዚህ የሌሎች በዚህ ጉዳይ ላይ ኤክስፖዠሩ የሌላቸውም አካላት ምን ያህል ገቢ እንደሚያስገኝ ተረድተው ትልቅ አንድ የኢኮኖሚ ገቢ ማስገኛ መሆኑን አውቀው በደንብ ተረድተው ወጣቶችም ተደራጅተው ከመጡ ነዋሪውም በአግባቡ ኦርጋናይዝድ ሆኖ በህጋዊ መልኩ ከመጣ አስተዳደሩ ያግዛቸዋል፣ ሙያ ድጋፍ ያደርጋል። እስከሚደራጁ እስከሚፈለገው ደረጃ አቅም መገንባት እንችላለን ማለት ነው። በዚህ የእርሻ ማሳ ላይ በመቶዎች የሚቆጠሩ ሰዎች የዕለት እንጀራቸውን ከማግኘታቸው ባሻገር የቤተሰቦቻቸውንም ኑሮ እየደጎሙ እንደሆነ ይናገራሉ። እዚህ በመስራቴ ብዙ ጥቅም አገኛለሁ። ምክንያቱም አንደኛ ክራይ ቤት አልከፍልም። ማብራት እዚሁ ነው፣ ውሃም እዚሁ ነው፣ ከዚህ ነው የምንጠቀመው፣ ከዚህ ነው የሚጠቀመው። ያው ከዚህ ከደሞዝ ላይ ከሚያገኘው ልጆች አሉ፣ 2 ልጆች አሉ። ልጆችን በዚሁ ነው የሚያስተምረው፣ እያስተማርኩ ነው። ከዚህ ደግሞ አልፈው ራሱ ለቤተሰቤ ያው ክፍለ ሀገር አሉ ወንድሞቼ እህቶቼ አሉ፣ እነሱን እየረዳው በዛ በእኔ በምረዳቸው ነው የሚማሩት የሚሉት። ያው ከኔ አልፎ እነሱን እየረዳው ነው ማለት ነው። እኛ ጋር የምንሰራው 24/7 አዲስ የወጣውን የስራ ፕላን መጀመሪያ እኛንን ያስነው ማለት ይቻላል። ምክንያቱም ሌሊት ውሃ እናጠጣለን፣ ቁፋሮ አለ፣ ኩትኳቶ አለ። ኩትኳቶና አረሙ ሲነጋ ነው። ስለዚህ በሌሊቱ ክፍለ ጊዜ ውሃ ማጠጣቱን መቆፈሩን እንሰራለን፣ ቦይ ማውጣቶችን እንሰራለን። በቀኑ ደግሞ መትከል፣ ማረም፣ መኮትኮትና የደረሰውን ምርት ደግሞ ለተጠቃሚዎች ማድረስ አለ ማለት ነው። ስለዚህ በዚያ ደረጃ ነው። አላቢዎችን ብንወስድ ለምሳሌ 9 ሰዓት ነው ሌሊት የሚገቡት። ቁርስ ይሰጣሉ ለላሞቹ፣ ግቢውን ያጸዳሉ፣ እነሱን ያጸዳሉ፣ ራሳቸው ደግሞ ወደ አለባ ይገባሉ ማለት ነው። ስለዚህ 24/7 ነው የሚሰራው። ግብርና በጣም የሚያስደስት ስራ ነው። በጣም ውጤቱ ወዲያው ታየዋለሽ ከለፋሽበት ከገራሽበትና ተፈጥሮን ከተባበረሽ በጣም የሚያስደስት ስራና በጣም ጥሩ ገቢ የሚያመጣ ስራ ነው። በጣም ያረካል፣ መንፈሳዊ እርካታ አለው። ሁለተኛ ደግሞ ያው ለሀገርም ትልቅ በርካታ አለው። ለዓለምም ብዙ ማስተዋጽኦ ማድረግ እንችላለን። እናኛም ሁላችን ኢትዮጵያኖች እንባል ከገበሬ ልጆች የመጣ ልጆች ነን። አያቶቻችን አባቶቻችን ሁሉም ገበሬዎች ነበሩና እነሱ ያ በድሮ መልክ ቢሰሩትም አሁን በዘመናዊ መልክ አድርገን ሰርተ ነው። የውሃም አቅርቦቱ በበዛ ቁጥር፣ መስኖ በበዛ ቁጥር፣ መሬቱን በተስፋፋ ቁጥር ወጣቶች በጣም
ብዙ ስራ የሚያቅፍ ዘርፍ ነው እና ወደሚታየኝ እኔ ወደፊት ብዙ ወጣቶች ይኸው ህይወታቸውን ማሸነፍ ይችሉ በግብርና በዛው ያዘመኑት ለሀገራችን ትልቅ አስተዋጽኦ ማድረግ ይችላል። እዚህ ግቢ ውስጥ እንግዲህ እንዳየነው በጣም ትልቅ ግቢ ነው። በጣም የተደራጀ ግቢ ነው። ከዚህ በፊት እንደዚሁ የጠፍ መሬት ነበረ ለግጦሽ ምናምን ለተለያዩ ነገሮች ሊውል ይችላል። አሁን ላይ ግን እንዳንድ የግብርና ቱሪዝም መጠቀም ይቻላል ማለት ነው። ወጣቶች፣ ተማሪዎች ስለዚህ ስለ ግብርና እውቀቱ የሌላቸው አጠቃላይ ከየት እንደሚመጣ፣ እንዴት እንደሚሰራ፣ እንዴት እንደሚመረት ኖሃው የሌላቸው ልጆች ወላጆች ይዘው መጥተው ማሳየት ልምምድ እንዲኖር ማድረግ ይቻላል ማለት ነው። ስለዚህ አሁን ከማምረትም ባለፈ ከገቢ ምንጭም ባለፈ እንደ አንድ ሀብ እያየን እንገኛለን ማለት ነው። አሁን እኛ በሶስት አይነት ነው። አንድ ሰንዴይ ማርኬት በሳምንት 2 ቀን ተስራለ። እዚች ጋር የምታያት ሱቅ አለች። እዛ ጋር ተጠቃሚ እዚሁ አካባቢ ያለው ነዋሪ ከዚሁ መጥቶ እየገዛ ይሄዳል። ሌላ ደግሞ ደንበኞች መጥተው ከዚሁ ይወስዳሉ ማለት ነው። ስለዚህ በሶስት አይነት ሁኔታ ነው ምን በትርፍ ሰዓቴ መቀመጥ ሳይሆን ድርጅቱ የሚያደርገው ለነዋሪው በዝቅተኛ ዋጋ በሚያቀርበውን እኔ በሱ ዋጋ ወስጄ እኔ ደግሞ ትራንስፖርቴን ጨምሬ ትርፌን ትንሽ ጨምሬ ለከተማ ነዋሪው የከተማ የሚሰሩ የሚያቀርቡትን ዋጋ ጨምሬ ሳይሆን ከነሱ ዝቅ ብዬ ምክንያቱም እዚህ ጋር ያየሁት ነገር ትምህርት ስለሰጠኝ ያነሱን አህል ትርፍ ፈልጌ ሳይሆን የተነሱ ዝቅ ብዬ ትንሽ ትርፍ አግኝቼ ይው ለተደሞዜ ተጨማሪ ትርፍ አገኛለሁ ማለት ነው። የከተማ ግብርና በአሁኑ ሰዓት ከ1.2 ሚሊዮን በላይ የከተማ ግብርና ተጠቃሚ ቤተሰቦች አሉን። እንደዚሁም ደግሞ በከተማ ውስጥ ያሉ ሰፋፊ ቦታ የያዙ መንግስታዊና መንግስታዊ ያልሆኑ ተቋማት አሉ። እነዚህ ደግሞ የከተማ ግብርና ማዕከል እንዲሆኑ የምርት ማዕከል እንዲሆኑ ትኩረት ሰጥተን ነው የምንሰራውና በአሁኑ ሰዓት ከ2722 በላይ ተቋማት የከተማ ግብርና ማዕከል ሆነዋል። በተለይ እንደ ከተማችን በአሁኑ ሰዓት ኑሮ ውድነትን ከማረጋጋት አንጻር በእሁድና ቅዳሜ የገበያ ቦታዎች ላይ ቀጥታ አምራቹ ለሸማቹ እንዲያቀርብ በተመጣጣኝ ዋጋ ይሄ ገበያውን ማረጋጋት ላይ ከፍተኛ ሚና ነው እየተጫወቱ ያሉት። ስለዚህ እንደ ከተማችን አሁን ግብርና ባህል እየሆነ እየመጣ ነው ያለው። ብዙዎች ተጠቃሚዎች ቁጥር እየጨመረ ነው ያለው። የማምረት አቅማችንም እየጨመረ ነው ያለው። ቲማቲም ከዚሁ ነው የምበላው። ሰላጣ ከዚሁ ነው። ታማሪሎ ጁስ ከዚሁ ነው። የሎሚ ዛፍ ከዚሁ ነው። ፓሽን ፍሩት ከዚህ በላለሁ እና ምን የሚጎለኛል? ደስቲኒና እግዚአብሔር ሲባርክሽ ነገሩን እያሳየ ነው እና ምን ትፈልጋለች ከዚህ በላይ መታደል? እድሜ 90 የሞላው በዚሁ ይመስለኛል። ከዚህ ግቢ ሁሉም የምንበላው ሰላጣውም፣ ምግብ አትክልቱም፣ ፍራፍሬዎቹም፣ ሽንኩርቱም፣ ድንቹም ሁሉ ከዚህ ግቢ ነው የሚመጣው። ሁሉም የምንበላው ኦርጋኒክ ነው። በተፈጥሮ ማዳበሪያ ነው የምንጠቀመው። ይሄ ሲንቴቲክ ማዳበሪያ እንጠቀመው ለጤንነት በጣም ጠቃሚ ነው። ሁላችንም መጀመሪያ መሬት ነክተን እንነሳላለሁ። ምክንያቱም መስራት ነው። የሰራ ሰው የሰራበትን ዋጋ አያጣም፣ ይብዛም ይነስም። መስራት ያለብን ግን ጥቅም ለማግኘት ብቻ ብለን ሳይሆን ለሀገሬ፣ ለራሴ ከኔ ሀገሬ ምን ትፈልጋለች የሚለውን ወስደን እንስራ። ከሰራን ስንነሳ ይዘን ነው የምንነሳው። ስለዚህ በቃላይ ምርተን ለራሳችን መሸፈን እንችላለን። ሁለተኛ ለልጆቻችን ደግሞ የቀነጨረ አእምሮ እንዳይኖራቸው የፋፋ አእምሮ እንዲኖራቸው ጥሩ የሆነ ምግብ እናገኛለን። ገበታችን ሙሉ ነው። እውነቱ ለምን አንድ እንጀራ አድርገን ትሪ ላይ 3-4 ከቆስጣዋ፣ ከቲማቲሟ፣ ከሽሮዋ፣ ከምኑ አድርገን ከጥቅል ጎመኑ፣ ከካሮቱ አድርገን ስናቀርብ የተበጣጠመ ምግብ እናገኛለን። ሙሉ የሆነ ደግሞ ገበታችን ደስተኛ ይሆናል።